እንደማላገኝ ያውቃል ልቤ። እንዴ ቆይ አሁን ቪዲዮአችንን እንቀጥላለን። ግን ከርዕሱ እንደምመለከተው ከሆነ ሃይሚ መለያየት እንደፈለገች አይነት ነገር ነው። እስቲ ለማንኛውም ቪዲዮን ቁጭ ብለን እናያለን። ግን ለምን መለያየት እንደፈለገች እኔ እንጃ። ግን እስቲ ለማንኛውም እንመልከት። ልጁ በተወልዶ እንኳን የብሩክ ነው ቢባል ሃይሚ ከአንቺ ጋር መለያየት አልፈልግም እሱ ነው እየተቀበልክ ነው እንዴ? አይደለም ብሩክ እንድትጠረጠር የሚያደርግ ነገር አታርግ። ተወልዶ ምናምን ነገር ከአንቺ ጋር መሆን ነው የምፈልገው። በእርግጥ ያን ያክል እንድትጠረጠር የሚያደርግ ነገር አይደለም። ግን ዞሮ የተጎዳ ልብ እንግዲህ ብዙ ነገር ያስባል። ሃይሚ እንደዚህ ማለት ከጀመርክ እንግዲህ ይሄ ልጅ የምርም አርጎ ይሁን እንደሚለውን ታስባለች እኮ እያልከኝ ነው። እኔ እንደዚህ አይነት ሸክም መሸከም አልፈልግም። በቃ እኔ አንተ ልጅ ኖሮህ ምናምን ልጁ እንኳን ያንተ ቢሆን እኔ ካንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው? ብሩኬ አብረን እንቀጥል እኮ ነው የምልሽ። አልችልም እንዴ? ኧረ ሃይሚ ተይ የምር እንጃ። እኔ ሃይሚ ጥሩ ነገር እያደረገች አይመስለኝም። ምክንያቱም በአንድ ሴትዮ ምክንያት አይደለም፣ እዩ በምትባል ሴት አይደለም የእናንተ ጓደኝነት የተመሰረተው እና በእሷ ምክንያት ደግሞ ሊፈርስ አይገባም። እስከ ዛሬ ድረስ ብዙ ችግሮች ብዙ ነገሮች ሲያጋጥሙ የመጣችሁት ሰው በሚፈጥረው ነገር ሰው በተጨማሪ መጥቶ ከሚያግዛችሁ እናንተ ከሚላችሁ ነገር በላይ የእናንተ ፍቅር የእናንተ መረዳዳት የእናንተ ችግሩን የምትጋፈጡበት መንገድ ነው እዚያ ደረሳችሁ እና አንዲት ሴት እየዋሸች ይሁን አይሁን በማይታወቅበት አብሬ መኖር አልፈልግም ማለት ሃይሚ ይሄ የብልህ ውሳኔ አይደለም። ብሩክ አልችልም። ስለምወደው ነው ለምወደው ሰው ምንም ነገር ባደርግ እያለች ነው። እኔም እኮ እወድሃለሁ አይደል? እንዲሰማኛል እኮ ይህን ነገር አምኜ መቀበል አልችልም። በቃ አንተ ልጅ ሊኖርህ እንደሆነ ማሰብ አልፈልግም። በቃ እያሰብኩኝ ልጅ እንዳለ እያወቅኩኝ ደግሞ አብሬ መኖር አልችልም። እንዴ ሃይሚ ቆይ ትላንት እኮ ከጋሼ ጋር ተስማምታችሁ አይደል የተለያያችሁት? ነገሩ እስከሚጣራ ጊዜ መወሰድ አለበት በሚለው እኮ ነው ጋሼ ሁሉንም ነገር አረጋግቶ ከእናንተ ጋር የተለያያችሁት አይደል? አሁን በአዳሩ ምን ተፈጠረ ማለት ብዙ እርግጠኛ ነኝ ብዙ ሰዎች ይመክሩሻል፣ ብዙ ጓደኞች ከውጭ ጫና ሊያደርጉ ይሞክራሉ። የህዝቡንም ኮመንት እንግዲህ ተሰሚያለሽ ብዬ አስባለሁ። ግን ከዛ ነገሮች ሁሉ ረጋ ብለሽ ከሚዲያውም ከምኑም ራስሽን ደበቅ አድርገሽ ማለት ሰው ከሚለው ነገር ደበቅ አድርገሽ በራስሽ ነገሮችን ሰከን ብለሽ ብታይ ይሻላል ባይ ነኝ። እኔ አልፈጠርኩትም እሱ መለየት። ሰላም እንዴት ናችሁ? ድና የተከበራችሁ። እሺ ብሩክ ሰላም ብሎ እስከሚገባ እኔም እናንተን ሰላም ብዬ ስላልገባው አሁን ሰላምታዬን ለእናንተ ላድረስ። እንዴት ናችሁ የቡሱ ቲዩብ ቤተሰቦች? እንግዲህ ዛሬ በሁለተኛ ቻናል ላይ ሁለተኛ ቪዲዮን እየቀረስኩ ነው እና እንግዲህ እገዛችሁ አይለየኝ በማለት ቪዲዮን ይጀምራለሁ። ሁላችሁም ቪዲዮን እየጀመራችሁ ላይክ እና ሰብስክራይብ እያደረጋችሁ ጀምሩ። ቻናሉ እንግዲህ ቤቱ አዲስ ነው፣ ሞቀታ ይፈልጋል። ሞቀታውን ደግሞ ሞቅ የምታደርጉት እናንተ ናችሁ እኔ አይደለሁ። እና እስቲ ቤቱን ሞቅ እያደረጋችሁ እንኳን ደህና መጣ እያላችሁ ተቀበሉኝ። በቀጥታ ወደ ቪዲዮ ነግባ። ይህ በጣም የሚያስጠላ ነገር ነው። ያው ቤተሰብ በጣም ሊከበር የሚገባ ነገር ሆኖ ሳለ ግን በእንደዚህ አይነት ሁኔታ ደግሞ መበጣበጡ በጣም ያስጠላል፣ ደስ አይልም። እና እኔም የደበረኝ እሱ ነው እውነት ለመናገር። እኔም ከምንም በላይ ትላንት ራሱ ስል ነበር በዚህ ጉዳይ ሁሌ ጋሼ መንከራተቱ ነው። በቃ ልጆቹ የሆነ ነገር ሆኖ በተባለ ቁጥር በቃ ኮሽታ በተፈጠረ ቁጥር ቤተሰብ ነው የሚደክመው እና ይሄ ነገር ደግሞ ውሸቷን እውነቷን እንደምትናገር በማትታወቅ ሴት ይህን ያክል ቤተሰብ ድረስ ተኪሎ ቤተሰብ እየደከመ እነሱ ራሱ ህይወታቸው እየተናጋ እንደዛ መቀጠል አለበት ብዬ አላስብም። ከልጆች ጋር ማለቅ ያለበት ነገር እዛው ልጆች ጋር ያልቃል እንጂ በእርግጥ መካሄድ እስካለበት ድረስ ቢካሄድ ኖርማል። ግን ዞሮ በቃ ለውሸትና ለተራ ነገር ወላጅ ባይጠራና በቃ ትልቅ ሰው ተከብሮ ባለበት ቤቱ አርፎ ቁጭ ቢል የሚዲያ መጠቋቋሚያ ባይሆን ደስ ይላል። ሁሉም የሚጠሩት እኔና ሃይሚ እንዳንለያይ ነው። የኔና ሃይሚ አንድነትን እና ሁሉም ፍለጋ እንደዚህ እየለፉ ያሉትና በቃ ፈልገው በእርግጠኝነት ልንገራችሁ ሃይሚና ብሩክ አይለያዩ። ምክንያቱም ሰው ሁሉ ለብሩክ እየወገነ ነው። መወገን ብቻ ሳይሆን እውነቱን ያውቃል። እንግዲህ የብሩክ ታላቅ ወንድም ለብሩክ ተከራከረለት ማለት እኮ ታላቅ ወንድም እንደ ትላንትም ብያለሁ፣ ታላቅ ወንድም እንደ ታላቅነቱ ይመክራል ይገስጻል እንጂ ታናሽ ጥፋት ሲያጠፋ ዝም ብሎ አይደረብለትም። እና ያለ ምክንያት አይመስለኝም። አሁን ሀብትሽ ትላንት እንደዛ ሚስጥር አለኝ እኔ ጋር እኔ ማውቀው ነገር አለ የእሷ የቅርብ የሆነ ሰው ነው የነገረኝ እያለ ያለ ምክንያት እንደዛ አያወራም። እንግዲህ ቢያወራም የሚዲያ ሰው ነው። ስለዚህ መዋረድ ነው በቃ ዞሮ ውሸቱን ቢያወራ ይዋረዳል ነው እንጂ ያለ ምክንያት ያን ሁሉ ነገር አይቀበጣጠርም። ሀብትሽ እንዴት ትወዛገባለህ? እንዴት የሆነ ነገር ምናምን ሙድ ውስጥ እያገባችሁ ነው። እና እኔ ጋር እየተሰማኝ ያለው ስሜት እሱ ነው። የምሬን ስነግራችሁ ያ ስሜት ውስጥ ነኝ። እሺ ቆይ አሁን ነገሮችን በጣም ግልጽ ለማድረግ የዛሬ 6 ወር ገደማ ወይም 7 ወር ምናምን
በትክክል ልጅቷን እዩን ለማግኘት ሄደ ነበር አይደለም። እሱ መጀመሪያ አንድ መጠየቅ ያለበት ነገር ነው፣ ነገሩን ለማቅለልና ሶልቭ ለማድረግ እና የምርም አገኝታት ከሆነ የት ነው ያገኘው? ከዛን ደግሞ በቃ ምን አድርጋችሁ ነበር? ከዛ በፊት የነበረው ኮንቨርሴሽን ንግግራችሁ ምን ይመስል ነበር? በቃ ቀላል እኮ ነው። በትክክል ነገሮችን ቢወያዩና በትክክል በቃ መረጃዎችን ቢሰበስቡ ነገሩ መሆን አለመሆኑ ይረጋገጣል። እንግዲህ ቻናላቸው ላይ ገብታችሁ ብታዩ የዛሬ 6 ወር ገደማ ብሩክና ሀይሚ ምንም ችግር አልተፈጠረባቸውም፣ በትክክል ኑሯቸውን እየኖሩ ነበሩ እና በዛ መሀል እኔ ብሩክ ይሄን ያደርጋል የሚል እምነት የለኝም። እኔ አላቅም። አሁን ያ ልጅ ተወልዶ የብሩክ ሆነ እንኳን ከተባለ ምን አይነት ስሜት ውስጥ እንደምገባ በእውነት አላቅም። እንዴ ብሩክ ልናምን ጫፍ ላይ ስንደርስ ራስን እንድንጠራጠር የምታደርገው እኔ እኮ እያመንኩ ነበር፣ ግን ያ ልጅ ከተፈጠረ የሚል ጥርጣሬ ውስጥ አንተ ራስህ እየገባ ነው። ምንም እንዳልተፈጠረ ምንም እንዳላደረክ የዛሬ 6 ወር 7 ወር ምንም ግንኙነት እንደሌላችሁ እርግጠኛ ከሆንክ ራስህን እኮ የምትጠራጠርበት ምንም ምክንያት የለም አይደል? እና እኔ ላምነውልና እሱ የሚናገራቸው አንዳንድ ነገሮች በጣም በጥቂትም ቢሆኑ በቃ ነገሩን የእሱ መጠራጠር እኛ እንድንጠራጠር ያደርጋል። እሷን አክሴፕት እንኳን ባላደርግ ልጁን የተወልዱ ምናልባት የኔ ከሆነ የመንከባከብ ግዴታ አለብኝና ይሄን እኮ ነው እንጂ ምስለው ብሩክ ደጋግሞ ራሱን እየተጠራጠረ ነው እንዴ። ብሩክ ራሱን እስከተጠራጠረ ድረስ እኛ ማንጠራጠርበት ምክንያት ምንድን ነው? ምን አይነት በጣም ውዝግብ ያለው ነገር እኮ ነው ይሄ። ነገሩን ባለፈው እንዳላደረገ ሙሉ እርግጠኛ ነበር፣ ግን ደግሞ እንድንጠራጠር የሚያደርገው ነገር ደግሞ ለሀይሚ ሳይናገር ሄዶ አግኝቷታል። ኢቨን አሁን ባለፈው እዚህ ቡታጀራ ከመጡ በኋላ ማለት ነው። እና ከዛን ደግሞ አሁን ላይ ደግሞ ልጁ ያንተ ነው ከተባለም እሺ ብዬ እቀበላለሁ ይላል። እንዴት አሁን ለምሳሌ ሰው ሙሉ በሙሉ በራሱ እርግጠኛ የሆነ ሰው ልጁ ካንተ ነው ከተባለ እቀበላለሁ ብሎ እንዴት ጥርጣሬ ውስጥ ይገባል? አሁን እነዚህ ነገሮች በቃ እዛ ትላንት ወዲያ የተናገረው ነገር አሁን የሚናገራቸው ነገሮች እንደዚህ ስትገጣጠሟቸው በጣም ጥርጣሬ ይፈጥራሉ። እነግራታለሁ በቃ የኔ የብሩክ እንኳን ሆኖ ቢገኛ ልጅ እኔና ሀይሚ መለያየት እንዳሌለብን ምናምን ነው እንትን ብለው አሁን በዚህ መሀል ሌላ እኔ እሱ ነገር የሚያሳምን አይመስለኝም። ያንተ ሆኖ ሀይሚ ትቀጥላለች እሺ ብላ ትቀጥላለች የሚል ግምት የለኝም። ምክንያቱም እሷ እኮ ገና ብዙ ተስፋ ያላት በቃ ገና እድሜዋ ገና ነው። ያን ያክል የረፈደባት አይነት ሴት አይደለችም። ደግሞ እርግጠኛ ነኝ ሴት ልጅ ሆና የወለደና ከሌላ ሴት ከተለያየ ሴት ጋር ግንኙነት ያለውን ሰው ትቀበላለች የሚል እምነት የለኝም። እና እዚህ ነገር ላይ ከመድረስ በፊት መጀመሪያ ሙሉ በሙሉ እርግጠኛ መሆን አለብህ ልጁ ያንተ እንዳልሆነ፣ አለበለዚያ ሀይሚ መሄዷ ነው። የምር እኮ ማለት ነው እውነት ፍቅራቸው እኮ ያስቀናል። ማለት የሆነ በቃ ለመለያየት እንደማይፈልጉ ሀይሚ ራሱ ነገሮች አስገድደዋት ምናምን እንጂ በቃ ብሩክን ጠልተው እንዳልሆነ እኮ በቃ እያየን ነው። ትላንትም የእሷን ምላሽ እያየን ነበር። ግን እንጃ እኔ በዚህ ምክንያት በራሳቸው ጥፋት ባልሆነ ነገር እንደዚህ ጓደኝነታቸው እስከዛሬ የገነቡት ፍቅር ዝም ብሎ እንደቀላል እንደዚህ እንዲበተን እንጃ እኔ እንደዛ የሚሆን ፍላጎት የለኝም። ግን በቃ እስቲ ሁላችንም ለነሱ መልካም ምኞትን መመኘት ብቻ ነው የምንችለው፣ ሌላ ነገር ማድረግ አንችልም። ምክንያቱም እንግዲህ አፍጥነን 3 ወሩን አናደርስ ነገር እንደ እግዚአብሔር ፍቃድ ነግቶ ሲመሽ በራሱ ጊዜ ይመጣል እንጂ እኛ ጎተተ የምናመጣው ነገር ስላይደለ እስቲ ያቺን 3 ወር ሀይሚ እንዳትጨክንበት እና እንዳይለያዩ ምናምን በቃ ለነሱ በቃ ዱዓ ማድረግ ነው ወይ መጸለይ ነው። ሌላ ምንም አማራጭ የለም። እኔ አንተን ማጣት ባልፈልግ ምን ዋጋ አለው ታዲያ? እኔ ማጣት ካልፈለግሽ አንድ መፍትሄ ስላለ እኮ። ምን አይነት መፍትሄ? እሱን ልነግርሽ እኮ ነው። ግን መልሽልኝ። ማጣት ትፈልጊያለሽ? እኔ ጥያቄ ከባድ ነው እንዴ? ቆይ ማለት ብሩክ እውነት ማጣት ብትፈልግ ኖሮ አንተን መለያየት ብትፈልግ ኖሮ አው ብላ በቃ አትመጣም ነበር። እርግጠኛ ሆኜ የምናገረው አሁንም ደግሜ የምናገረው ሀይሚ ከብሩክ ጋር መለያየት አትፈልግም። ነገሮች ናቸው እንዳለ ያስገደዷትና ከአእምሯ በላይ ሆኖ ልጅቷን እያስጨነቁ ያሉት። በዚህ ሰዓት እንደዚህ አይነት ጥያቄ ለሀይሚ እንጃ ተገቢ ነው ብዬ አላስብም። ለመረዳት ከሆነ እኛ ራሱ አይደለም ብሩክ እኛ ራሱ እንረዳለን። በትክክል በቃ ከብሩክ ጋር መለያየት አትፈልግም። መለያየት ብትፈልግ ኖሮ ቮይሱ ምናምን ነገር እና ቪዲዮም ፋይሉ በወጣ ሰዓት የዛኔ ትለያየው ነበር። እስካሁንም የታገሰችው ሀይሚ ሆና ነው። አንተም እንደዛው በጣም ብዙ ፈተናዎችን አልፈናል። ግን አሁን የመጣው ፈተና በጣም ትልቅ ነገር ነው። ልጅን የሚያክል ነገር እኔ እንደዚህ ጨካኝ መሆን አልፈልግም። ራስ ወዳድም መሆን አልፈልግም እኮ ስሚኝ አቅመሚ እኔ እውነት በስማም ሀይሚ የገጠማት ነገር ማናችሁንም አይገጠማችሁ። ልጅቷ እንዳለ ከአእምሯ በላይ ነው የሆነባት።
እንዳለ በቃ ስትረስ ውስጥ ከቶ በቃ ውጥጥር አድርጓታል። ምክንያቱም ልጅቷን ብትከዳትና ብሩክ እንደዚህ አይነት ነገር አያደርግም ብላ ለብሩክ ብትወገንለት ሴት ናት፣ ትረዳለች። በቃ ሁኔታም ደግሞ ብዙ ጊዜ እንደምናውቀው ወንዶች አስረግዘው የመካድ ነገር አላቸው። በቃ ብዙ ጊዜ ሁሉም ባይሆንም ግን በቃ የተለመደ ነገር እና ሴት ስለሆነች ያን ነገር ስለምትረዳ ልጅቷ ላይ መጨከን አትችልም። በዚህ በኩል ደግሞ ይሄን ነገር እያደረጋለው ብሩክ ነው። በቃ ሌላ ሰው ሌላ ወንድ ምናምን ነገር ቢሆን እሺ፣ ግን አሁን በራሷ በምትለው ሰው የቅርቤ በምትለው ሰው ስንት ዓመት አምና ምናምን ነገር አብረው እየኖረች ካለችው ሰው ጋር እንደዚህ አይነት ነገር ጥያቄ ሲነሳ ለሷ በጣም ለመወሰን ከባድ ነው የሚሆነው። የኔ ልጅ ነው ከተባለ እንኳን አውቀማሚ የኔ ልጅ ከተባለ እንኳን እኔ አልቀጥልም ከሷ ጋር። አንተ እኮ የኔ ልጅ እንኳን ከተባለ እያልከኝ ነው። ግን በዚህ ሰዓት ብሩክ እንደዚህ አይነት ነገር የሃይሚ ጆሮ መስማት አለበት ብለህ ታስባለህ? አሁን እኮ እያልክ ያለኸው እኔ እየተጠራጠርኩ ነው፣ ግን አምነሽኝ ቁጭ በይ ነው እንዴ? እንደዛ እንዴት ሴት ልጅ ልታረግ ትችላለች? ሙሉ በሙሉ ኮንፊደንስህን ማሳየት ነው ያለብህ እንጂ ሙሉ በሙሉ ኮንፊደንስህን ካላሳየ እሷ ራሱ በቃ እንዴት አርፋ ትቀመጣለች? አንተ ያልተረጋጋኸውን፣ አንተ ያላማንከውን፣ አንተ ያልተቀበልከውን ነገር እንዴት እሷ ተቀበላ ቁጭ እንድትል ትፈልጋለህ? ስለዚህ የምርም ነገሩን እንዳላረክ እርግጠኛ ከሆንክ ለሃይሚ በደንብ ማስረዳት ያለብህ አብረሽኝ ሁኚ የሚለውን ከመለመን ይልቅ በኮንፊደንስ እኔ ነገሩን አላረኩትም የሚለውን ነገር ነው በደንብ ማሳመን ያለብህ። ልጁ እንኳን ያንተ ቢሆን እኔ ካንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው ብሩኬ? ምን ችግር አለው? እኔ ደስተኛ መሆን አልችልም ብሩኬ። እንዴት ነው ደስተኛ መሆን አልችልም? እንደዚህ አረተው ይኸው ብሩክ በጣም እየደጋገም ከሆነ ነገሩ እንዴ ልጅ ቢኖረኝም ከኔ ጋር ቀጥይ እንዴ ገና ያላገባሃትን ሴት እንደዚህ ስትል በምን እንዴት ተመነ? አሁን እኮ እያልክ ያለኸው ከእዩ ጋር የተፈጠረውን ነገር ብቻ አይደለም። ምን ልባት ሌላ እኛ ማናውቀው ሌላም ችግር አያርገውና ቢኖረ ራሱ አንተ ልጅ ኖሮ ከእሷን አግብቶ መኖሩ ችግር እንደሌለው ነው እየነገርክ ያለኸው። ያንን ደግሞ እንጃ ጤናማ የሆነች ሴት በምንም ታምር ትቀበላለች ብዬ አላስብም። ኢቨን እሷ ብትቀበል ቤተሰቦቿ አይቀበሉ። ይሄ ነገር እኮ የሚያጋጨው ከቤተሰቦቿ ጭምር ነው። ከዛ ወዲህ ቤተሰቦቿ ለአንተ ምን አይነት አመለካከት ይኖራቸዋል? እንደዚህ አይነት ነገር ተፈጥሮ ቢሆንና አንድ ላይ ብትጋቡ። ስለዚህ አሁንም ቢሆን ጋሽዬም ጭንቅላት ላይ ሃይሚም ጭንቅላት ላይ ምንም አይነት ጥርጣሬ እንዲፈጠር አታድርግ። ሁሉ ነገር ያለው አንተ እጅ ላይ ነው፣ ማንም እጅ ላይ አይደለም። በቃ አንተና እዩ እጅ ላይ ነው እኮ። እኔ ግራ ገባኝ። እሺ ለምንድን ነው የምታስጨንቀኝ? ሃይሚ እያስጨነኩሽ አይደለም እኮ ከኔ ጋር መሆን እንችላለን፣ አብረን እንቀጥል እኮ ነው የምልሽ። አልችልም። ኧረ ሃይሚ ግድ የለሽም። ኧረ የምር ቅመማ፣ እኔ ብሩክ ነው በዚህ ስም ይጠራት፣ ግን ቅመማ የምር ግድ የለሽም። አሁን አልፈልግም ብለሽ ከሄድሽ በኋላ የብሩክ ልጁ ደግሞ የብሩክ አለመሆኑን ቢረጋገጥ ከ3 ወር በኋላ ምን ብለሽ ነው ወደ ብሩክ የምትመለሹ? ከዛ በኋላ ሳንቺ ከተመለሽ በኋላ አሁን ብሩክ ማታምነኝን ሴት ነው አብሬ እየኖርኩ ያለሁት እንደዛ አይነት አስተሳሰብ እንዲፈጠር ነው የምትፈልጊው? አይደለም መቼ ሰራል። ስለዚህ ብሩክም አንቺ ላይ ሙሉ በሙሉ እምነቱን ሊጥል የሚችለው አሁን ላይ አምነሽ ስለቆየሽ ነው። አሁን ላይ ብሩክን ካላመንሽው በቃ ይቺ ሴት መቼም አታምነኝም፣ ለእኔን ካላመነች ደግሞ ራሷ አትታመንም ብሎ ነው የሚያስበው። እኔ ሲመስለኝ ነገሮችን የሚያበለሻሸው ብሩክ ነው። ምክንያቱም ልጅ ስለሆነ ብዙ ነገር በቃ መናገር አይችልበትም። ማለት በትክክል መወራት ያለበትና የሌለበትን ነገር አለየም እስካሁን ድረስ። ሃይሚ እንድትጠራጠር እያደረጋለው እሱ፣ ከዛን ደግሞ አብረው ደግሞ እንድትቀጥል የሚለምነውም እሱ። እንዴ ሁለት ነገር እኮ ማስኬድ አይቻልም። እወደዋለሁ እያለች ነው ጭራሽ ደግሞ እኔ እወደዋለሁ ስለምወደው ነው ለምወደው ሰው ምንም ነገር ባደርግ እያለች ነው። እንደዚህ አይነት ወሬ እያወራች እኔን ልቤን እያቆሰለች እንዴ ምን ማለት ነው? እኔም እኮ እወድሃለሁ አይደል? እንዲሰማኛል እኮ። ስለዚህ እኮ ማለት ማድረግ የሚጠበቅባችሁ እወድሃለሁ ብላ እያስጨነቀች ከሆነ እንግዲህ ምንም ማድረግ አይቻልም። እንድጠለው ማድረግ ነው። እንድጠለው ለማድረግ የሆኑ ነገሮችን መፍትሄ ማበጀት ነው እንጂ በዚህ ከቀጠለች እቺ ሴትዮ በቃ አትፋታችሁ። መቼም ነው ማትፋታችሁ። ለዛ እሷ እንድትጠለው የሚያደርግ አንድ ሴራ ማዘጋጀት አለባችሁ። እንዴ እኔ አንተን ማጣት የምፈልግ ነው እንደሚመስል? ለምንድን ነው የማትረዳኝ እኮ? እንደዛ ካልሆነ ለምን ከኔ ጎን አትሆኝም? እሺ ሁሉም ነገር እስኪታወቅ እኔ ይህን ነገር አምኜ መቀበል አልችልም። በቃ አንተ ልጅ ሊኖርህ እንደሆነ ማሰብ አልፈልግም። በቃ እያሰብኩኝ ልጅ እንዳለ እያወቅኩኝ ደግሞ አብሬ መኖር አልችልም። የምር እንዴ እውነት በሁለቱም ቦታ ሆኖ ነገሩን ማሰብ በጣም ከባድ። አሁን ትቀጥል እንዳይባል 3 ወር ሙሉ እቺ ልጅ ምንድነው እያብሰለሰለች ቁጭ የምትለው? ከእንቅልፏ በተነሳች ቁጥር አሁን ልጁ የብሩክ ይሁን አይሁን ከዛን ለአንድ ለ2 ቀን አይደለም ለ3 ወር ያክል 90 ቀን ሙሉ ማለት ነው ስተኛ የምታሰበው ስለ ልጁ ነው፣ ስትነሳ የምታሰበው ስለ ልጁ ነው። እና
እውነት ለመናገር በጣም ለማሰብ የሚከብድ ነገር ነው። እኔ ከውጭ ሆኜ እንደዚህ ከከበደኝ ሳሉ እንግዲህ ለብሩክም ለሃይሚም እንዴት ነገሩ እንደሚከብድ በዚህ አይነት ሁኔታ አሁን ላይ እሺ ብትለ ራሱ ሃይሚ እርግጠኛ ነኝ ከተወሰኑ ጊዜያቶች በኋላ አሁን ላይ ተስማምተው ቢቀጥሉ ራሱ ከአንድ ወር በኋላ መታገስ ሊያቅታት ይችላል። እንዲሁም አንድ ወር በዛ አንድ ሳምንት ራሱ መታገስ ሊያቅታት ይችላል። የሆነች ነገር እንደ ቁስ የሆነ ነገር ቦታ ላይ አስቀምጠን ከ3 ወር በኋላ እናገኛለን ምንለው ነገር አይደለም። ሁሌ በሀሳብ ሁሌ በጭንቅላት ውስጥ የሚመላለስ ነገር ነው። በዛ መሀል እኮ መታመም አለ፣ ጤንነት ማጣት አለ። እንግዲህ ጭንቅላት ሰላም ካልሆነ እንግዲህ ሰውነት ሰላም ይሆናል ብዬ አላስብም። ስራ ሰላም ይሆናል ብዬ አላስብም። እንዴት ነው ስራው የሚቀጥለው? እንዴት ነው በቃ እንጃ። እኔ ከዚህ በላይ ምንም ማለት አልችልም። ልጌን ያልፈጠርኩትም እሱ መለየት አረ እንጃ። እኔ እንደዚህ ሆኖ ማየቱን በጣም ይከብደኛል የምር። እንደዚህ ሆኖ በቃ ብሩክና ሃይሚ እንደዚህ ሆኖ ማየት በጣም ይከብዳል። ግን እንደኔ ከምኑም በላይ ትንሽ ሊሻል የሚችለው አሁን ሁለት አማራጭ ነው ያለው፣ ወይ መለያየት ወይ አለመለያየት። ከተለያዩ ጉዳቱ ምንድነው? ካልተለያዩስ ጉዳቱ ምንድነው? ከተለያዩ እንግዲህ ጉዳቱ ልጁ የብሩክ እንዳልሆነ ሲሰማ ሃይሚ ተመልሳ ብትመጣ ብሩክ አይሰማትም። ምክንያቱም አሁን ላይ ሳታምነው ጥላ ስለሄደች ማለት ነው። ግን ደግሞ እንደገና ልጁ የብሩክ ሆኖ ያን ሁሉ ጊዜ 3 ወር ምናምን ነገር ብትጠብቅ ይበልጥ ነው ልጅቷ በቃ ልትጎዳ እና ልትሰበር የምትችለው። ምክንያቱም 3 ወር ሙሉ አምነው ልጅ ሊኖረው ይችላል የተባለ ራሱ አምነው 3 ወር ከጠበቀችው በኋላ እንደገና ያ ነገር ተረጋግጦ እውነት ከሆነ አስቡ ምን ያክል ልትጎዳ እንደምትችል እና ሁሉ በዛም በዚህም በሁለቱም በኩል ሊጎዳት የሚችለው ሃይሚን ነው። እኔ ግን እንደኔ ይህን ጊዜ ዋጥ አድርጋ እንደምንም 3 ወርን በቃ ከታገሰች በጣም ፍቅራቸውን እንደምታጠነክር ነው የሚሰማኝ። ይህን 3 ወር በደንብ ታገሰች ማለት በቃ እንደ ሃይሚ ያለ ከባድ አፍቃሪ የለም። ምክንያቱም ሰው እንዴት ልጅ ሊኖረው ይችላል የተባለ ሊታገስ ይችላል። ይህን ማናችንም ብንሆን አናረገው ከውጭ ስላለን እንደ አስተያየት እንሰጠዋለን እንጂ እዛው ምጣዱ ላይ ቁጭ ብለን ብናይ እሷ በተቀመጠችበት ምጣድ ቁጭ ብለን ብናይ አንችለውም። በቃ ቶሎ ዞረ ነው የምንለው። ግን ያን ሁሉ ነገር አድርጋ ምናልባት ደግሞ ልጁ የብሩክ ከሆነ እንግዲህ ሙሉ ኃጢአቱ በቃ ወደ እሱ ነው የሚዞረው ማለት ነው። ያን ሁሉ ጊዜ ያሳመማት፣ ያን ሁሉ ጊዜ ካዳት፣ ያን ሁሉ ጊዜ የዋሻት ውሸት እጥፍ ድርብ ሆኖ ይከፈለዋል። በቃ እንጃ። እኔ የራሴን አስተያየት በቃ ቢሆን ይሻላል ብዬ ማስበውን እንደ ተመልካች ከውጭ ሆኖ እንደሚያይ ሰው ለመንገር ሞክሬያለሁ። እስቲ እናንተ የራሳችሁን አስተያየት የታዘባችሁትን ነገር ለመናገር ሞክሩ ኮመንት ስር። ሁላችሁም እንግዲህ የኮመንት ቦታው ለሁላችሁም ክፍት ነው እና እስቲ ቀጣይ ምን ይፈጠር ይሆን? ሃይሚ የምርም አምርረው ለ3 ወር ትጠፋ ይሆን አላውቅም። እስቲ ሁላችንም ቀጣይ ምን እንደሚሆን አብረን ምናየው ይሆናል። ቪዲዮን ደግሞ እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ላይክ እያደረጋችሁ አበረታቱኝ። አሁንም ቤቱ ገና አዲስ ስለሆነ ሰብስክራይብ በማድረግ ሞቅ እንበል። በዛ እንበል እስቲ። ከዛን እንግዲህ እያለን እንቀጥላለን፣ እናድጋለን፣ አንድ ላይ እናድጋለን ማለት ነው። ለማንኛውም ወሬ ያላብዛባችሁ፣ በቀጣይ ቪዲዮ እንገናኝ። ደህና ሁኑ።